አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ስለ አረብ ሀገሯ ሴት እዛም ሆናችሁ የምታገቡት ይሁን ኢትዮጵያ መታችሁ አግብታችሁ መልሳችሁ ወደ ስደትም የምትሄዱ ይሁን ለእናንተ ትልቅ መልእክት አለኝ። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንዲት እህታችን ናት እንግዲህ ያው እስከ ዛሬ ሪከርድ እያደረገችልኝ ያወራን ነበርና በጣም ስታለቅስ እኔም ሳዝን ስትጨነቅ አብሬ ሲጨነቃት አልሐምዱሊላህ አሁን ጉዳዩ ተፈጽሞላታል ማለት ነው። እና ነገሩ ምንድነው? እሷ ያገባችው እንግዲህ ሌላ የሩቅ ሀገር አይደለም ውዶች፣ ልብ ብላችሁ አዳምጡ። የሰፈሯን ልጅ ነው። እና እሷ ቤት ሰርታለች፣ የተሟላ ቤት ሰርታ ግቢ ያለው ቤቱ ውሃ ልካሳስሬ ጨራርሼ የተወሰነ ፊኒሽንግ ነው የሚቀረው አለች። እና ሰርቪስ የተሰራው እሱን ካገባች በኋላ ነው። መጨረሻ ላይ ተጣሉና ሲጨቃጨቁ እሷ ተነስታ ወደ አረብ ሀገር ሄደች ድጋሚ ማለት ነው። ነገሩ ትዳሩ ሳይመቻት ሲቀር ማለት ነው። እና ውድ እህቶቼ ልብ በሉ፣ በውጭ ሀገር ሆናችሁ ወንዶቹ ኢትዮጵያ ሆነው በርቀት የምትጋቡ እህቶቼ ማለት ነው በጣም ጥንቃቄ ማድረግ አለባችሁ። የቤት እቃችሁን ታሟላላችሁ፣ ቤታችሁን ትሰራላችሁ አሪፍ አድርጋችሁ። እሱ ተቀምጦ እየሰራም ይሁን ሳይሰራም ይሁን ብቻ እየለፋው ነው የሚለው። ለምን የእሷን ቤት እያሰራ በገዛ ብሯ ማለት ነው። በገዛ ብሯ ያሰራውን ቤት መጨረሻ ላይ እካፈላለሁኝ አለ ሲጣሉ ማለት ነው። ከዛ እኔ የለፋሁበት ቤት ነው የራሴ ቤት ነው፣ ቦታውም አንተ የለህበትም፣ ቤቱንም ሲሰራ አንተ የለህም፣ ሰርቪሱ ሲሰራ ነው የመጣኸው፣ ሰርቪሱን መካፈል ትችላለህ ሰው ከተፈረደልህ ብለው ነበረ። ነገር ግን ያው ሁሉንም እካፈላለሁኝ ብሎ መጨረሻ ላይ ሲቸካቸኩ ያው 1 ሚሊዮን ትስጠኝና ፈታታለሁኝ አለ። ነገር ግን እኔ 1 ሚሊዮን የለኝም ብላ በጣም አለቀሰች። ወላሂ እኔ ጋር እንኳን ስናወራ በጣም ስታለቅስ ነበር። እኔ ውስጤ በጣም ነው የተነካው። እንዴት ወንድ መጥቶ ገና ሰርቻለሁኝና ብሎ 1 ሚሊዮን ብር ዛሬ ቀላል ነው እንዴ? ከየት ነው የሚመጣው? ድጋሚ አረብ ሀገር ሄዳ ለፍታ ሰርታ እንደገና ያንን ብር 500 ሺህ ወደ 500 ሺህ ብር እንግዲህ በሽማግሌም ተሰብስበው በቤተሰብም ተነጋግረው የለኝም በቃ እሱ ምንም ነገር 5 ሳንቲም ይዞ አልገባም፣ እስቲል የሚመገበውን የቤት አስቤዛ ሁሉ ነገር ማሟላው እኔ ነኝ ብላ ስትቸካቸክ እሷ ወደ 500 ሺህ ብር ወረደላትና ያንን 500 ሺህ ብር ተበድራ ነው የላከችው ማለት ነው። ከዛ እቃዋን የገዛዛችውን ያሟላችውን ሁሉ እሱ ቅራቅንቦ ከፍሎ ወሰደ። ገባችሁ? ይሄን እንኳን ልተው አላለም። እና ውድ እህቶቼ እዛ አግብታችሁ በርቀት አግብታችሁ እቃ እየላካችሁ ቤታችሁን የምትረትቡ የቤት እቃንሽ ምንድንሽ ከዛም እየላካችሁ ይሁን ከዚህም እያስገዛችሁ ይሁን ቤታችሁን ሙልት ሲጥ እያደረጋችሁ ከዛ ይሄ ቦታው እሱ የለበትም ቤቱ እሱ የለበትም ገንዘቡ የእናንተ ነው ጉልበቱን እየሰራ ቢሆንም ሌላው ሁሉ የምታደርጉት እናንተ ናችሁ። አረብ ሀገር እንዴት ተደርጎ እንደሚሰራ አውቀዋለሁኝ። እንቅልፋችሁን አታችሁ ሰላማችሁን አታችሁ። በተለይ ልጅ ጋር ከሆነ የምትሰሩት በጣም ከባድ ነው። እንደዛ ሆናችሁ ያመጣችሁትን ገንዘብ እሱ እየሰራ ቤትም ይስራ እቃም አሟሉ፣ መጨረሻ ላይ ኢትዮጵያ መጥታችሁ ስትገናኙ ሳትስማሙ ስትቀሩ ያ ገዝተሽ የላክሽውን ያ ቤቱን ፊኒሽንግ ያስጨረሽውን ያን ሁሉ እሱ ሂሳብ እያወራረደ ግማሹን ከፍሎ ይወስዳል። አያችሁ ብዙ ሴቶች ያልገባችሁ። እኔ በእሷ በእህታችን ሰበብ ልነሳ እንጂ በጣም ብዙ ነገር ነው እኔ እያየሁ ያለሁት ባይኔ። እሷ እንኳን በስልክ ነግራኝ ነው። እኔ ባይኔ የማያቸው ብዙ ጉዶች አሉ እዚህ። ሌላው ደግሞ ሳትለያዩ ባለቤታችሁ ጋር ተጣልታችሁ በጸብ መሃል ሆናችሁ ከፈታኝ ፍታኝ ካልፈታኝ ጉዳዩ ኒካውን ተንተርሶት ይደር እያላችሁ ዝም ብላችሁ ስራችሁ መዳን ቤት ሆናችሁ የምትሰሩ ልጆች ልታስቡበት ይገባል። ወላሂ ነው የምላችሁ። እዚህ የምትሰሯትን አመት በአመት ምን ያክል ትሰራለች የሚለውን ሂሳብ እየሰሩ እያወራረዱ እየጻፉ የሚይዙ አለ። ወላሂ ነው የምላችሁ። እናንተ እዛ ሐሳባችሁ ሌላ ሆኖም የሆነ ነገር ሌላ የማይሆን ነገርም እየሰራችሁ ከሄዳችሁ በኋላ ከድታችኋቸውም ሊሆን ይችላል። ከዚህ እንግዲህ ባልና ሚስት ናችሁ፣ ወልዳችሁም ይሁን አልወለዳችሁም ይሁን ወደ አረብ ሀገር ትሄዳላችሁ። እዛ ከሄዳችሁ በኋላ እናንተ ተመችቷችሁ ከድታችሁም ሊሆን ይችላል።
ይህን ሰው ያልፈልግም ብላችሁ ሊሆን ይችላል። ስራ ይሰራም ብላችሁም ንቃችሁት ሊሆን ይችላል። ለዛ መፋታትን ፈልጋችሁ ግን አልፈታም ሲላችሁ ጉዳዩ እኔ ስራዬን እሰራለሁ ብላችሁ ገንዘባችሁን እየያዛችሁ እያጠራቀማችሁ የምትሰሩ ሴቶች ልብ ማለት ያለባችሁ ነገር እናንተ እየሰራችሁ ያላችሁትን እሱ አመቱን ሂሳቡን ያወራርዳል። ነገ ጧት ኢትዮጵያ ስትመጪ ኒካው ውርድልኝ ስትይ እስከዛሬ የሰራችሁን አመት በእኔ ስር ነው የሄደችው፣ ኒካው አልወረደም፣ እኩል መከፈል አለበት ብሎ የለፋሽበትን ገንዘብ ለሁለት ከፍሎ ይወስዳል። ለምን የቤት እቃ ቅራቅንቦ አይሆንም? እንደውም በቅርብ አሁን ማቀው እንደዚህ የቤት እቃ ምናምን አልጋ ዱላብ ምናምን አሟልቶ እሷ እየላከች እኮ ነው። እሱ እኮ 5 ሳንቲም ከዚህ እንትን አይደለም። እና እሷ እየላከች ያው አብረን እንኖራለን እንስማማለን ብለው አረብ ሀገር ተጋብተው ነው ኢትዮጵያ የገባው እሱ ማለት ነው። እሷ እየሰራች የቤቱን እቃ ሲጣርጋ ካሟላች በኋላ እንደውም እሷ ሳትመጣ እፈታታለሁኝ እንፋታለን ብሎ እቃዋን ለሁለት ከፍሎ ወሰደ። አያችሁት? ከፍሎ ወስዶ በቃ ለራሱ ቤት ተከራይቶ ሌላ ሚስት አግብቶ እየኖረ ነው። እሷሳ እንደዛ ለፍታ የገዛችውን እዚህ አልጋና ዱላብ አሰሩልኝ ብላ ያ ሁሉ ተሰርቶ ያንን ሁሉ ከፍሎ ወሰደ። አያችሁት? እና ይሄንን ጥንቃቄ ልታደርጉ ይገባል። ሲጀመር ጭቅጭቅ በመሃል ኑሮ ተጣልታችሁ ደግሞ ከዚህ እንደማይሆናችሁ እያወቃችሁ አሁን እቺ እህቴ ያጠፋችሁ ጥፋት ምንድነው? እንደማይሆናት እያወቀች ብር ብላ ተነስታ አረብ ሀገር ሄደች። በንዴት ተነስታችሁ አትሂዱ እንዴ! እዚህ ያለው ንብረታችሁሳ ማን የሚከታተለው? እንደውም አሁን ትምህርት ይሆናችኋል፣ አስረጃቸው፣ ንገሪያቸው በቪዲዮ ስለዚህ ጉዳይ ስታዋሪ በቪዲዮ እስኪ ያስረጃቸው የኔን ጉዳይ ትምህርት ይሁናቸው ያለች ነገር ምን እንደሆነ ታውቃላችሁ? ይሄን 500 ሺህ ብር ከፍላ ግን ኒካው ሳያወርድ ነው የተከፈለው። እሷ ተበድራ ለቤተሰብ ላከች። ቤተሰብ ደግሞ አወርዳለሁ ሲል ኒካውን ያንን ገንዘብ ሰጡ። ከዛ ምን አለ? አላወርድም ብሎ አፈነገጠ። ለምን? ሌላ ጭማሪ ብር ስለሚፈልግ ነው። አያችሁት? የሰፈሬ ልጅ ነው ብላ ደረሳ ነው ቀርቷል ብላ ነው እሷ የተሸወደችው። እና በዚህም አፋቸውን እያለሰለሱ ቃል አላህ ቃል ረሱሉላህ እያሉ ራሱ በጣም ብዙ ናቸው የሚሸውዱት ማለት ነው። እና ጥንቃቄ ልታደርጉ ይገባል። ቁርአን አቅሪ ነው ብለሽ ዲኑ ላይ እንደዚህ ነው ብለሽ ቀርበሽ ሳት ማታቂውን ሰው ሙሉ ለሙሉ እምነት ወስደሽ አግብተሽ እቃሽንም ገንዘብሽን የምታስረክቢ ከሆነ በኋላ አንቺ በቅንጭላትሽ ነቅሎ ነው የሚያርፈው። እና እህቶቼ ይህን ነገር አስቡበት። በተለይ በርቀት የምትጋቡ ወላሂ እኔ በጣም ይገርመኛል። ምኑን ይዛችሁት ምኑን ጨብጣችሁት አብራችሁ አልኖራችሁ ባህሪውን አላወቃችሁ እንዴ? በስልክ የሚወራ ነገር አፍ የሚያለሰልስ እኮ በአካል እንደምትኖሩት እኮ አይደለም። ትዳር እኮ ቀልድ አይደለም። እንደዚህ በርቀት ትጋባላችሁ። ከዛ አንድ ላይ መኖር ስትጀምሩ ጭቅጭቅ ይፈጠራል። ከዛ ገንዘቤ እየተባባላችሁ በገንዘብ ስትቧጨቁ ተናዳችሁ መልሳችሁ አረብ ሀገር ትሄዳላችሁ። ይሄን እንኳን ውል ሳታደርጉለት ማለት ነው። እና እንደዚህ አይነት ብዙ እህቶች ናቸው እንደዚህ የሚሆኑት። ሌላው እንደነገርኳችሁ ደግሞ ባላችሁ ኢትዮጵያ ተቀምጦ እናንተ መፋታትን አስባችሁ እየሰራችሁ ገንዘቤን እያጠራቀምኩኝ ነው የምትሉ ለቤተሰብም ይሁን እቃ ግዙልኝ እያላችሁ ልካችሁ እቃችሁን ቤተሰብ ጋር የምታስቀምጡ ይካፈላል ነገ። እውነቱን ልንገርሽ፣ ነገ አንቺ የሰራሽበትን አመት እሱ እያሰላ ነው የተቀመጠው። ለምንድን ነው እስካሁን ያልተፋታነው? ኒካሽን ላውርድልሽ ያላለው ሌላ ያላገባው ምን አስቦ ነው የሚለውን መጠርጠር አለብሽ። ብዙ ወንዶች ወላሂ እንደዚህ ብለው የተቀመጡ አሉ። ይሄን እያሰሉ የምትሰራውን አመት እያሰሉ የተቀመጡ ወንዶች አሉ። እና እህቶቼ ልፋቱንም ስቃዩንም ያረቤት ስለማቀው ነው እኔ ይሄንን ነገር ጥንቃቄ ልታደርጉ ይገባል። እራሳችሁን ልትጠብቁ ይገባል። በጭቅጫቄ መካከል ሲጀመር አንድ ውሳኔ ሳይደረግለት እየሰራችሁ እምብላችሁ ለአሁኑ ገንዘብ ባይጠይቅሽም ለበኋለኛው እያሰበ ገንዘብሽን ሊካፈል እንደሆነ በእርግጠኝነት ይህን ማሰብ አለብሽ።
እና ውድ እህቶቼ ይህንን አውቃችሁ ራሳችሁን መጠበቅ አለባችሁ። ገንዘባችሁ ከሄደ በኋላ እናንተ ብትቀውሱት በሽተኛ ብትሆኑት ምንም የምትጠቀሙት ነገር የለም። መጀመሪያ መጠንቀቅ አለባችሁ። ታሞ ከመሟቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰው። እና ይህንን ይመስላል ውዶችዬ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ያስተምራል ብላችሁ ያሰባችሁትንም እንደዚሁ አካፍሉን ውዶችዬ። ይጠቅማል፣ ለሌሎች እህቶች ይጠቅማል። ቢያንስ እንኳን በእናንተ በደረሰባችሁ እነሱ ይማራሉ ማለት ነው። የዛሬ ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያድርግልን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።